የቻይና ሳይንቲስቶች የፈጠሩት መኪና ብዙዎችን እያነጋገረ ነው የሚገኘው። እዛው መኪና ውስጥ ሽንት ቤት ያለው መኪና ማለት ነው። በተለይ በረጅም ጉዞ በሚጓዙበት ሰዓታት ወይም ደግሞ ቀን እንደዚህ በሚጓዙ ተጓዦች ላይ ማለት ነው። ይህ እጅግ ምርታን የሚፈጥርና አዲስ ቴክኖሎጂ ሆኖ በቻይና እውቅና ተሰጥቶታል ማለት ነው። ተጓዦች እዛው መኪና ውስጥ ሆነው ሽንት ወይም ደግሞ ሽንታቸው የሚመጣ የተለያየ ሽንት ቤት መጠቀም ቢፈልጉ እዛው መኪና ተንሸራታች ያለው ወንበር መጥቶ እዛ እንዲጸዳዱ ያደርጋቸዋል ማለት ነው። ይህ አዲስ ቴክኖሎጂ በቻይና የኤሌክትሪክ መኪናዎች ላይ ነው የሚተገበረው። እናም ይሄ ቴክኖሎጂ እውቅና ተሰጥቶታል ነው የተባለው። የቻይና ኤሌክትሪክ መኪናዎች በከፍተኛ ፉክክር ውስጥ ባለ የገበያ ሁኔታ እንግዲህ ጎልተው መታየታቸው እንደ አዲስ ምርታ ታይቷል። ማሳጅ ለመታየት እንደ ማሳጅ ወንበሮች ከካራይ ኤክሴስ ሲስተም እና ፍሪጅ የተገጠመላቸው መኪኖች ነበር ስንመለከት የነበረው። አሁን ግን የራሱ የሆነ ሽንት ቤት ያለው መኪና ወንበር ላይ ከወንበር ስር ማለት ነው። እናም ይሄ በሚፈልጉበት ሰዓት ተንሸራተው እንዲጠቀሙ የሚያስችላቸው መኪና እንደሆነ ጭምር ነው የተነገረው እና ብዙዎች የተናገሩበት ነው የሚገኘው። ይህም እንግዲህ ቴክኖሎጂ እውቅና ተሰጥቶት በቃ ወደ ምርት እንደሚገባ ታውቋል። ቻይና ኤሌክትሪክ መኪና በከፍተኛ ፉክክር ውስጥ እንግዲህ ለገበያ እየቀረቡ ነው የሚገኙት። ቆሻሻ በእጅ የሚደፋን ታንክ ውስጥም የሚቀመጥ ሲሆን ሽንት ቤቱ ቆሻሻዎችን የሚያደርቅ ሙቀት ሰጪ አካል ይኖረዋል። በአገልግሎቱ ላይም የማይውሉበት ጊዜ ሽንት ቤቱ ከወንበር ስር ተደብቆ ስለሚቀመጥ መኪናው ውስጥ ተጨማሪ ቦታ ሳያስፈልግ ውስጥ ክፍሉን በአግባቡ ለመጠቀም ያስችላል ነው የተባለው። ይህ ምንም አይነት ሽታ አይኖረውም። ራሱ በዛው በሰዓታት ውስጥ ወይም ደግሞ በደቂቃዎች ውስጥ የሚጠቀመው ሽንት ቤት ወይ ሰገራው ይደርቃል ማለት ነው። ይህም እንግዲህ አንድ አዲስ ቴክኖሎጂ ተብሎ ተመስግቧል ብቻ